አደብ እንደፈለገች እንደው ጥፊ ብቻ አይደለም የጥፊ ካልቾ ብታስይዝ በካልቾ ብታነጥራት ሁሉ ደስታዬ ነበረ። በካልቾ ያሳዝኑኛል። ኧረ ምን ይሻላል በእናታችሁ? እረች ልጅ ኬት ነው የመጣችሁ? እረች ወመኔ ኬት ነው የመጣችሁ? እኔ አሁን ቤተሰብ ለመናገር የመጣሁት ሁላችሁም እንግዲህ ሀሳብ አስተያየታችሁን እንደምትሰጡ እርግጠኛ ነኝ። በጣም ለዚህ ቪዲዮ ሀሳባችሁን እንድትሰጡ እፈልጋለሁ። ማን ላይ ጥፋት እንዳለ ማን ነው አሁን ከብሩክና ከሀይሚ ማን ነው አሁን እያጠፋ ያለው የሚለውን ነገር ሁላችንም መናገር ያለብን እንናገራለን። ቤተሰብ ለማንኛውም በማርያም ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ፣ ሰብስክራይብ ደግሞ አድርጉ። ሰብስክራይብ ብታደርጉ ከእግዚአብሔር ነው የምታገኙት፣ ከኔ ምንም አታገኙም፣ ግን ከፈጣሪያችሁ ታገኛላችሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት በደንብ አድርጋችሁ ጻፉ። የእናንተን ሀሳብ እፈልጋለሁ ማለት ነው። አሁን ይኸውላችሁ ቤተሰብ ብሩክ ላይም ጥፋት አለ። ሀይሚ ያው አንዳንድ ኮሜንታተሮች አይቻለሁ። ሀይሚ ላይ የምትፈርዱ ሰዎች ግን ጤነኛም አትመስሉኝ፣ የሚያማችሁ ይመስለኛል አንዳንድ ልጆች ማለት ነው። ሀይሚ መረጋጋት ትንሽ ያስፈልጋታል። ያው ማንኛውም ሴት ይሁላችሁ መረጋጋት ያስፈልጋታል፣ እውነት ነው። ግን ማንኛውም ሴት ይሄ ነገር ሲፈጠርባት ልትረጋጋ አትችልም። ማናት የምትረጋጋ? እስቲ ማን ሴት ነች የምትረጋጋው? እስቲ ንገሩኝ እንዴ! እስከ ቤት ድረስ መታ እንደፈለገች ለመሳደብ እንደፈለገች እንደው ጥፊ ብቻ አይደለም የጥፊ ካልቾ ብታስይዝ በካልቾ ብታነጥራት ሁሉ ደስታዬ ነበረ። በካልቾ ብታነጥራት ማለት ነው። እና ይኸውላችሁ አሁን ብሩኬ አንተ መበሳጨት የለብህም። እኔ በጣም ነው የምታሳዝነኝ እኮ እግዚአብሔርን ነው የምለው። በቃ ብሩክ አሁን ቆፍጠን በል አንተ ቆፍጠን ብለህ እቺ ልጅ ቤት እንዳድርስ ማድረግ አለብህ። አንጠልጥለህ ልክ ሀይሚ እንዳለችው አንጠልጥለህ ማስወጣት ነው ያለብህ። ማረጋጋት የለብም። ቆይ ምናምን እንደዚህ የለም። በቃ እንደሱ አትበል። በቃ ቆፍጠን ብለህ እንዳደርሽብኝ በቃ እንደ አንተ ከሆነ ለስለስ እያልክ ነው። አሁን እሷ ምንድነው ያንተን ፊት እያጌች ነው እንደዚህ የምትጨማለቀው። ጨምላቃ ከየት የመጣች ወመኔ ማለት ነው። እና አንዳንድ ሰዎች ደግሞ ከብሩኬ ጎን መቆም አለብሽ፣ ሁሌ ባጠፋ ቁጥር እሷ ከብሩኬ ጎን መቆም አለባት እንዴ? ሁሌ እሱ የሆነ ነገር ባጠፋ ቁጥር በጎን መቆም ምን ማለት ነው ይሄ እንዴ? አንዳንዴም እኮ ማርም ሲበዛ ይመራል እኮ እንዴ። ራሱ ያመጣው ጥፋት እኮ ነው፣ ብሩኬ ያመጣው ጥፋት ነው እኮ እንዴ። ሁሌ ከጎኑ ቁሚ፣ ሁሌ እሷ ላይ መፍረድ፣ ሀይሚ ላይ መፍረድ አይደለም። ከጎኑ ቁሚ ሳይሆን እናንተ ማለት ያለባችሁ ቆፍጠን በል፣ እቺ ልጅ እንዳደርስብህ ማድረግ አለብህ። እስከ መቼ ነው እንደዚህ የሚኮነው ብላችሁ መናገር ነው ያለባችሁ፣ መምከር ነው ያለባችሁ። ቆፍጣና ሆኖ እቺ ልጅ ሁለተኛ እዛ ቤት እንዳደርስ ማድረግ ነው ያለበት። መለሳለስ የለበትም እዚህ ጋራ እንዴ። እስከ መቼ ነው እሷ ከጎኑ የምትቆመው? አንዴ ሴት ስትመጣ ከጎኑ ቁሚ፣ አንዴ ከጎኑ ቁሚ። እንዴ እነሱ በሚያመጡት ጥፋት እሷን ከጎኑ ቁሚ ማለት ምን ማለት ነው እንዴ? እናንተ መምከር ያለባችሁ በቃ እቺ ልጅ በቃ ሁለተኛ አለማናገር አለመድረስ፣ ቤቱ ድረስ ራሱ መምጣትም የለባትም ከዚህ በኋላ። መጀመሪያ የእነሱ ጥፋት ነው ቤት ድረስ አንጠልጥሎ ማምጣቱ። አንደኛ ነገር ለኔም ላንቺ ማለት አይደለም፣ ለኔና ላንቺ ማለት እኮ የሆነ ነገር ትልቅ ስራ ሲሰራ ነው። ሴት አመቶ ሀይሚን ለማስቀናት ሴት አመቶ ቤት ውስጥ ለተደረገው ነገር ነው ለኔና ላንቺ የሚባለው። እንደዛ አይነፋም። ገብቷቸዋል? አይነፋም። በቃ ወንድ ልጅ ከሆነ ቆፍጠን ብሎ ከሌላ ሴት ጋራ መሄድም ጓደኛ መፍጠርም የለበትም። በቃ ይሄ ነገር ምንድነው? ሀይሚን ነው እያስናቃት ያለው። ከመጣ ሁሉ ሀይሚ መደባደብ አለባት እንዴ? ከመጣ ሁሉ መጣራት አለባት እንዴ ሀይሚ? ማሙምከን እንደዚህ የሚሆነው ሀይሚ ላይ። ስለዚህ ብሩክ ቆፍጠን ብለህ እሷን ማባረር አለብህ። ከዚህ በኋላ አጠገብ እንዳትደርስ ስልኳን ብሎክ ማድረግ አለብህ። ብሎክ አድርጋ በቃ ጭራሽ አጠገብ መድረስ የለባትም እቺ ልጅ። ስለዚህ እኔ ማሳዝነኛል በጣም ነው አንጀቴን የበላው ዛሬ። በጣም አሳዝነኛል አውቃለሁ፣ ግን በቃ ምን ይደረግ? እሺ ምን ይደረግ? ሴቱ ፈላበት። አንዳንድ ሴቶች ፈላባቸው እንዴ ወንድ ሲያዩ እንዴት እንደሚልከሰከሱ እንግዲህ እያያችሁ እናንተ በአይናችሁ ማለት ነው። እና ካሜራማኑ ራሱ አያስፈልግም ከዚህ በኋላ። ካሜራማኑ ራሱ ባለጌ፣ ሌባ፣ አጭበርባሪ ነው የሚመስለኝ ሳስበው ማለት ነው። እሱ ነው ትናንትና ይሄን ስራ የሰራው፣ እርግጠኛ ነኝ እሱ ነው ይሄን ስራ የሰራው፣ እሷ እንድትመጣ ያደረገው ማለት ነው። ስለዚህ ደግሞ ዛሬ ፍፄ ያደረገውን ፎቶ በጣም ነው ወደድኩት። በጣም ነው የምናመሰግነው ፍፄ። ሀይሚ ያይተው ተደስታለች። ያው ደስታ የሆነ ፊቷ ላይ ፈገግ ብላች ኬት የምጠች ዶንቆሮ አላቅም በጠበጠችው እንጂ። እና ውዶቼ በጣም ነው ያዘንኩት። ብሩኬም በጣም
እኔ ደግሞ እኮ በጣም ደግሞ ለሚግባቡን ነገር ሳይታችሁ አይደለም። ክፈት ብሩኬን ሞባይል ይዞ ክፈት፣ አንተም ክፈት። ግን እግዚአብሔርን ነው የምላችሁ እኔ ማርያምን የኔን አንዳንዴ ሳስበው የኔና የሃይሚ ጸባይ አንደን ነው። በቃ እኔም እንደሷ ነኝ። እግዚአብሔርን በጣም እንትን ነኝ። የሆነ ነገር ከያዝኩኝ በቃ መጠቅጠቅ ነው ማደርገው። በቃ የኔና የሃይሚ ጸባይ አንደን ነው። በቃ ሃይሚም የሆነ ነገር ካየች አዎ እንደዚህ ነው ጥቅጥቅ እኔም እንደዛ ነው የማደርገው። ማንኛውም ሴት ብትሆን እንዲህ ነው የምታደርገው። ስለዚህ ሃይሚ ላይ ማንም ሰው እንድትፈርዱ አልፈልግም። እውነቴን ነው የምናገረው። ሃይሚ ምን አደረገች እንዴ? ሃይሚ ወንድ አመጣች? ሃይሚ ብሩክን አሰደበችው? ሃይሚ ብሩክን አስናቀችው? ሃይሚ ምን አደረገች? አንዳንድ ኮሜንታተሮች እንዲህ በቦክስ መጥፋት ነበረ ያልተደረገውን ነገር እያመጣችሁ ዲጂታል ላይ እንትምትሉት እና ሃይሚ የኔ ፍቅር የኔ ማር ተረጋጊ፣ የኔ ቆንጆ የኔ ስማርት ተረጋጊ። ቤትሽ ተመለሺ፣ ፋራቱኒ ቤትሽ ተመለሺ። የማንም ጋለሞታ መጥቶ ቤትሽ እንዲፈነጭብሽ አታርጊ። አንቺ ነሽ ቀደም ብለሽ ቤትሽን ያሽው። መውጣት ካለበት ወንድ ልጅ ይወጣል እንጂ አንቺ አትወጪም። አንቺ ቤትሽ ተመለሺ። ገብቶሻል? ቤትሽ መመለስ አለብሽ። የፈለገው ይቅር፣ ቤትሽ ተመለሺ። ማንንም እንዳሰሚ ቁጭ ብለሽ እኮ እዛ እኮ ብሩክ ጥቅጥቅ ማርገት ትቻለሽ። ቁጭ ብለሽ እዛ ጭቅጭቅ ማድረግ ትችያለሽ። ቁጭ ብለሽ ቤትሽ ጭቅጭቅ ንግንግ ንዝንዝ ማድረግ ትችያለሽ። ስለዚህ ከቤትሽ አትውጪ የኔ ቆንጆ የኔ ፍቅር። እሺ እናቴ ተመለሺ፣ ቤትሽ ተመለሺ። የፈለገው ይቅር ተመለሽ። እሺ እና ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለሃይሚ ያድርሱልኝ። ወዳችኋለሁ። ሰላም ደሩልኝ።